ልብ በሉ እናንተ ወጣቶች፣ እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ። የሰሜኑ ጦርነት ጊዜ የወደመው የመሻይኾቻችን ሐሪማን በርካታ የዕልም መካኖች ወድመዋል። አሁን የሉ። እነሱን ለመተካት ነው እየተፍጨረጨረ ከተማ ውስጥ ያለው። እነ ሸህ መሐመድ ሐሚድዲን ዑለማዎችን ማን ይተካቸው ብለው ዑለሞችን ሰብስበው ያስመረቁ ያሉት ሐሪማዎቻችን እንደዚህ እስልምና ላይ በሚያሰሩ ሰዎች ስለወደመ ብቻ። እነዚህ ዛሬ ወሃቢ ሰለፊ ያሉ የሚያቧድኑ ሌላ እምነት የመጡ ሰዎች እነሱ ናቸው አክሱም ላይ እህቶችህን ሂጃብ እየከለከሉ ያሉት፣ ሶላት እየከለከሉ ያሉት። ሙስሊም እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሃል ያለው ልዩነት ቅርንጫፋዊ አሊያም ፍቅሃዊ አህካሞች ናቸው። ከሁለቱም ጥርዝ የረገጠ ይኖራል። በሱፊያ ስም ቀብር ውስጥ የሚያመልክ ጠንቋይ ጋር መሄድ ይኖራል። ይሄ ሱፊያውን አይወክልም። ሱፊያኛ የምንላቸው አጼዎቹ ጋር የታገሉ አይማዎቻችን ፍትህ ያቀሩ፣ ተፍሲር ያቀሩ፣ ነህውና ሰርፍን ሲያቀሩ የኖሩ እንደነ ጀማ ንጉስ ያሉ፣ እንደነ ሻሃሊ ጎንደር ያሉ፣ እንደነ አብሬት እነ ዳና እነ ሾንኬ የመሰሉት ናቸው የሱፊያ አረማዎቻችን። ከነዚህ ጋር ሰለፊዩ ሰፊ ልዩነት የለም። ሁለቱን ሳይድ ጠርዝ የረገጠ ይኖራል። እነዚህ በእውቀት ይታረማሉ፣ እነዚህ በእውቀት ይስተካከላል። በዚህ ከአባታችን ህልፈት ይሄን አንድነት፣ ይሄን አብሮነት፣ ይሄን መተሳሰብ ተገምዶ የማይፈታ መሆኑ ሙስሊሙ ያስመሰከረበት ክስተት ነበር። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد. ود مؤمنان هي كستت بزوم نجر استمرون الفا يا أخلاقنا يا عقيدان كفتتل زي علي ما استوعد الدلستونا. በእስልምና ታሪክ ውስጥ አኽላቅና ዓቂዳ ተነጣጥለው አያውቁም። ተውሂድና ስነ ምግባር ተፋታው አያውቁም። አብረው ነው የሚፈስሱት። ዓቂዳን አስቀድመው አኽላቅን ያጡ፣ አኽላቅን ይዘው ዓቂዳን የዘነጉ ሰዎችን የታዘብንበት ክስተት ነው። ነብዩ አለይሂ ሰላቱ ወሰላም የመካ ላይ ዳዕዋቸው ሲጀምሩ አኽላቅና ስነ ምግባርንና ተውሂድን መሳ ለመሳ ነው የወሰዷቸው። አጣምረው ነው ያዘመቷቸው። ለዛ ነው ጃፈር ወደ ታላቁ ነጃሺ ሲመጣ በዚህ መስጊድ ስማቸውን በሰየምነው ታላቁ ንጉስ ሲመጣ የናንተ ነብይ ምን ያዛችኋል አላቸው። አዩሃል መሊክ አንተ ንጉስ ቆያል። እኛ በድንቁርናው ዘመን የምንኖር ህዝቦች ነበር። የሞተን እንመገባለን፣ ጣዖትን እናመልካለን፣ ዝምድናን ምንቆርጥ ነበር። ከዛም አንድ ሰው መጣልን፣ ዘሩን የምናቀው ወስጥከሁ እውነተኝነቱ የምናቀው ሰው መጣልን። አላህ እንጂ ሌላ እንዳትገዙ አለ። ከአላህ ውጭ የምናመልከውን ጣዖታት ሁሉ እንድንተው አዘዘናል። ስለ ዓቂዳ ተናገረ። ከዛ አኽላቅን አስከተለ። ወአመረና አለ። ከዛም አዘዘን በስድቅል ሐዲስ ንግግራችን እውነተኛ እንዲሆን ወአዳኢል አማና የሰዎችን አማና በትክክል እንድናደርስ። አማና ይታላል። ዓቂዳ ቀርቷል እንደ ቼክ ይዞ የሚጠፋው የሸኾቹ ወዳጅ ነኝ እያለ ገጠር ላይ መውሊድ እየሄደ አይደል እንደ ስልክ ዘግቶ የሚጠፋው። ወአዳኢል አማና አማናችንን አደራችንን እንድንጠብቅ አዘዘ። ቃላችንን እንድንሞላ ወሑስኒ ጅዋር ለጎረቤት ጥሩ እንድንሆን አዘዘን። ዓቂዳ አኽላቅ እስልምና ውስጥ የሚፋቱ አይደል። እነዚህን የነጣጠሉ ሰዎችን ታዘብነ። በእስልምና ውስጥ ዓቂዳና ስነ ምግባርና እምነት አይለያይም። ተውሂድና ዒባዳ እስልምና ውስጥ አይለያይም። አብረው ነው የሚፈሱት። አንዱን ፈጽመን ሁለተኛው አይባልም። አንዱን እየበላው ይመጣል። ሱረቱል ሙእሚኑን አላህ ነፃ የወጡ ምእመናንን ባህሪያቸውን ገለጸ። እዚህ ምዕራፍ ውስጥ ዒባዳንና ስነ ምግባርን አንድ ላይ አላህ አቆራኝቶ ታያላችሁ። ቀድ አፍለሐል ሙእሚኑን ምእመናን ነፃ ወጥቷል። ቀድ ለተሕቂቅ ትመጣለች በቋንቋ ለማረጋገጥ። አፍለሐ ፊዕል ማዲ ነው። ሙእሚኖች ስኬታማ ሆነዋል። ይሆናሉ አይደለም ሁነዋል።
እነማን ናቸው? الذين هم في صلاتهم خاشعون ስግደታቸው ላይ በተመስጦ የሚሰግዱ አላህን እያሰቡ። ከዛሳ ዒባዳ መጣር አሁን አኽላቅ ሊመጣ ነው። والذين هم عن اللغو معرضون ከዛዛታ ከትርፍ ንግግር ከንቶ ፈንቶ የራቁ ናቸው። ያ አኽላቅ እንቶ ፈንቶ ሙእሚን አያወራም አይደለም ቲክቶክ ላይ። والذين هم على اسكتሩ للزكاه فاعلون ዘካቸው መትክል የሚያወጡዋል። አሁን ዒባዳ መጣ ወደ አኽላቅ ልሄድ። والذين هم لفروجهم حافظون ብልቶቻቸውን የጠበቁ ከሐራም إلا على أزواجهم أو ما ملكت أيمانهم فإنهم غير ملومين فمن ابتغى وراء ذلك فأولئك هم العادون على أخلاق تنتهى ከዛ ወደ ዒባዳ ተመለሰ። والذين هم على صلواتهم يحافظون እነዛ ሶላታቸውን በትክክል የሚጠብቁ ነው። ከዛ ወደ አኽላቅ ተመለሰ። والذين هم لأماناتهم وعهدهم راعون አልኪዳናቸውን የተሰጣቸውን አማና ቃላቸው ማይበሉ ናቸው የሚጠብቁዋል። ታዲያ ሽልማታቸው ምንድነው? ኡላኢከ ሁሙል ዋሪሱን የሚወርሱት እነሱ ናቸው። الذين يرثون الفردوس فردوس የሚባለውን ውብ ዓለም የሚወርሱት እነሱ ናቸው። هم فيها خالدون እነሱም እዛው ዘውታሪ ናቸው። እስልምና ውስጥ ተውሂድና ስነ ምግባር አይለያይም። ዒባዳና ተውሂድ የተጣመሩ ናቸው። ነጣጥለን ከመጣን ኪሳራ ነው። ይህን ታዘብነ በሰሞነኛው ጉዞ ዳዕዋን የምናቀርብበት መንገድ ሌሎች ትዝብት ውስጥ የከተተን አካሄድን ተመለከተ። ተውሂድን ለማድረስ ተውሂድን ተውሂድ ለዚህ ቦታ ነው። ሰው ተውሂድን እንዲጸየፍ አቂዳን እንዲሳቀቅ ይሄ ግሩፕ ብሎ እንዲጸየፈው ምክንያት ሆነን አለፈ። ስነ ምግባር ጎደለ። ማ ሀከዛ ያ ሰዓዱ ትውረዱል ኢብል ግመሎቹ እኮ እንዲህ አይደለም ወደ ወንዝ የሚወርዱት። አወራረድ እኮ አላቸው፣ አነጋገር እኮ አለው። ሰው ጥሪህን እንዲቀበል ተውሂድህን አቂዳህን አቀራረብ እኮ አለ። ስድብ፣ ዝልፊያ፣ ስርዓት አጥተኝነት፣ ስነ ምግባር መጉደል ሰው እንዴት ነው ወደ አንተ ተውሂድን በተውሂድ ስናስተላልፈው ነው የሚጣፍጠው። አንዱ የመን ውስጥ መስጂድ እንደሰገዱ ሲያበቁ ይዘያየራሉ፣ ይጨባበጣሉ። አንዱ ሱና ገባኝ የሚል ወጣት ያ ሰው መጣና ዙሮ እጁን ሊስመው ሲል ዞር በል ብሎ እጁን ገፈጠረው። ለምን አለው? ይሄ ቢድዓ ነው ሱና አይደለም አለ። ያ ግለሰብ ምን አለው? ታዲያ አመላለስህ ነው ሱና ነው። ሱናን በሱና ማታስተምረው ተውሂድን ለምን ነው ተውሂድ እያልክ የምታስተምረው? አቀራረብ አለው ወንድሞች። የሰው ልጆች ለኩራት የቀረቡ ናቸው። በስርዓት ካልቀረብካቸው፣ በልስላሴ ካልቀረብካቸው ለንፈዱ ምን ሐውልክ ነው ያለው አላህ። ለኛ አይደለም ለነብዩ አለይሂ ሰላቱ ወሰላም ወለው ኩንተ አላቸው ብትሆን ኑሮ ፈዘን ገሊዘል ቀልብ ግርጭርጭ ልበ ደረቅ ብትሆን አላቸው ለነብዩ መሐመድ ምን አላቸው? ለንፈዱ ምን ሐውልክ ከዙሪያ ይበተኑ ሰሐቦቹ ነበር። ታዲያ እንዴት ተሰበሰቡ? ፈቢማ ረሕመትን ሚነላህ ሊንተ ለሁ ከጌታ በሆነ ዝነት ለስላሳ ሆንክላቸዋል። ሲያዩ በፈገግታ የሚቀበሉ አቃፊ፣ ደጋፊ፣ ተንከባካቢ። ረሱል እጃቸውን ሰጠው አንተ ካልሳብከው እሳቸው አይስቡ። አነስ ብኑ ማሊክ ረሱል አይተውኛ ያቁም ኢላ ተበሰመ ፊ ወጅሂ ፈገግ ያሉ ቢሆን እንጂ ሊንተ ለሁ። ለዛ ነው አላህ ሙሳን ታላቁን ነቢይ ያነጋገረውን ነቢይ ፊርዓውንን እንዲያስጠነቅቅ ሲልካቸው መርህ አንድን የሰጣቸው ፈቁል አለ ብለህ በይለው ቀውለን ለይነን ለስልስ ያለ ቃል ንገረው። ለፊርዓውን እንዳይኮራ ስሜታዊ እንዳይሆንብህ አንተ ለምትጠየቅ ይንካር ለምን አለ አላህ ለዓለሁ የተዘከሩ አው የኽሻ ፊርዓውን ይገሰጽ ዘንድ ወደ ልቦናው ይመለስ ዘንድ ይከጀላልን አንተ ሙሳ ንግግርህን ለስለስ አድርገው አላቸዋል። አህሉ ሱና የተውሂድ ሰዎች እኮ ከነሱ በላይ ዕውቀትን የሚያውቅ የለም። ከነሱ በላይ ግን ለህዝብ አዛን የለም። አህሉ ሱና ወልጀማዓ አዕለሙ ናስ ቢልሐቅ ወአርሐሙሁም ቢልኸልቅ እነሱና ዕውቀት ከማንም በላይ ሁሉም ማወቅ ይችላል። ሰፊ ነው ምልከታቸው፣ ለህዝብ ግን አዛኝ ናቸው። ሁሉም በራሳቸው ደረጃ ይለቁ፣ እንደ አቅሙ ይፈሳል። መርከቡ ሰፊ ነው፣ ሁሉም መጫን ይችላል። ሁሉንም ማካተት የሚችል ዲን ያለን ሲሩ አላ ሰይሪ አድዓፊኩም ደካሞቻችሁን ተከተላችሁ ሁሉ ተብለናል። በጣም አትሩጥባቸው።
እርምጃ በጣም አይቅደማቸው። አብረ ህዝቡን አጥፈው ፍሰስ። ማእሙን ወደሚባለው አንድ ንጉስ አንድ ሰው ገባ። ይህን አይነት ስሜት አይወጣ አንድ ቃል አለው። ንጉስ ነው ማእሙን። አንተ ተቅላ አዩሃ ዛሊም አለው። አንተ በዳይ ወይ አላህን ፍራ አለው። ተገረመ ሰውየው። አንተ ሰው ሆይ አለ፣ አንተ በደረጃ ከሙሳ አትበልጥም አለ። እኔ ደግሞ ከፊርዓውን የከፋው መጥፎ ሰው አይደለሁም። አላህ እኮ ከአንተ የተሻለውን ሰው ከኔ መጥፎ ወደ ሆነው ሰው ወደ ፊርዓውን ሲልከው ፈቁላ ለሁ ቀውለን ለይና ለስልስ ብለህ ተናገረው እኮ ነው ያለ። ለምን ነው እንዲህ የምትጮህብኝ አለ። ንግግሮቻችን ጥበብ የተሞላባቸው ለዘብታ የተሞላባቸው ሰውን የሚያቅፍ እንጂ የሚያሸሽ መሆን የለበትም። የሰሞኑ ስንክሳር ሙስሊሙን አይደለም ሙስሊም ያልሆኑ የሚያሸሽ ነገር፣ በሞተ ሰው ማላገጥ፣ የሞተን ሰው መስደብ፣ እንኳን ሞቱ ብለህ መናገር፣ ጸያፍ ንግግር። ይሄን የተማርነው ነብዩ አለይሂ ሰላቱ ወሰላም ላ ተሱቡል መውታ የሞተን ሰው እንዳትሳደቧል። ለምን? ፈኢነሁም አፍደው ኢላ ማ ቀደሙ ወደ አሳለፉት ስራ ሄደዋል። እንዳትሰድባቸው። ሐዲሱን ፊል ቡኻሪ ሚን ሐዲስ ዓኢሻ ረዲየላሁ ተዓላ አይ የምንሳደበው ምንተቸው እኮ እንዲህ ሰው ስለነበር ቢድዓ ያራምዳለሁ። ቢድዓ አይደለም ኩፍር ያላምዱትን ያራመደውን አቡ ጀህል እንዳልሳደብ ታዘን። አቡ ጀህል በእስልምና ታሪክ እስልምናን ነብዩን ያስቸገረ ግለሰብ፣ የዚህ ኡማ ፊርዓውን ብለው ስም ያወጡለት ናቸው ነብዩ አለይሂ ሰላቱ ወሰላም። ታዲያ መካን ከፍተው ሲገቡ የአቡ ጀህል ልጅ አባቱ ሙታል ኢክሪመቱ ብኑ አቢ ጀህል አገር ለቆ ደየመን ሄደ። ረሱል ካዙ ይገሉኛል ብል ያኔ ሚስቱ ሰልማ ነበር። ወደ ነብዩ አለይሂ ሰላቱ ወሰላም መጣች። የአላህ መልእክተኛ አለቻቸው፣ ኢክሪማ እባክህን እኔን ምልጃ ልጠይቅ ወደ አገሩ ይመለሳለች። ሰላም ሰጥቼሻለሁ ይምጣ አላት። ሚስቱም ሄደችና የመን ረሱል አለይሂ ሰላቱ ወሰላም በሰላም እንድትገባ ፈቅደውልሃል አብረሂና ብላ ይዘው መጣች። መንገድ ላይ እሱ ገና እየመጣ ረሱል አለይሂ ሰላቱ ወሰላም ለሰሃቦቹ ዞር አሉና የእቲኩም ኢክሪመቱ ኢክሪማ እኮ ይመጣላችኋል፣ ሙስሊም ስደተኛው ነው ይመጣል፣ አደራችሁን አባቱን እንዳትሳደቧል። የእስልምና አቡ ጀህል ነው፣ እንዳትሳደቡ። የሞተውን ሰው አይጎዳውም፣ ያለን ሰው ግን ይጎዳዋል። የማን አባት ሲሰደብ ማን ደስ ይለዋል? ያማን። ታዲያ ኢክሪማ ወደ መካ ገባ። ነብዩ አለይሂ ሰላቱ ሰላም ቆሙ፣ በፈገግታ ኢክሪማን ተቀበሉት። ኢክሪማ ከአባቱ ጋር ቡሩክ በርካታ ሰሃባ ይገደልን። ፈገግ አሉና መርሐበን መርሐበን ቢራኪብል ሙሃጅር ፈረሰኛው ስደተኛ እንኳን ደህና መጣህ አሉት ነብዩ አለይሂ ሰላቱ ሰላም። ይሄን ነው ረሱል ያስተማሩ። የሞቱን ሰው መስደብ፣ በሞቱ መደሰት ከየት ነው የወሰድነው? የትኛው እስልምና ነው ያስተማረ? እነ ኢማም ኢብኑል ቀይም በሐሳብ ልዩነት ላይ አቋማቸው ምን ነበር? ችግሩ መጽሐፎቻችን አላየነ። እስኪ ኪታባቸውን አገላብጥ። እነ ኪታብ ሩህ እነ ሃዲል አርዋህ ኢላ ቢላዲል አፍራህ ኑዝሃቱል ሙተቂን ወረውደቱል ሙሽታቂን እስኪ እሱን መጽሐፍ አገላብጥ። ሲራ ዓላምን ኑብላን እስኪ ተመልከት ግባና እነ ኢብኑል ቀይም የልብን ድርቀት ያከሙበትን አዳኡ ወደዋን እስኪ ገብተህ እንዴት ለስልሰው ልብ እንደሚገሰረስሩ እስኪ መዳርጁ ሳሊኪንን ገብተህ ተመልከት። ከሱፊዮች ጋር የነበራቸው ተዓሙ መዳርጁ ሳሊኪ የሚባለው ውብ መጽሐፍ፣ መተኪያ ያልተገኘለት መጽሐፍ፣ የልብን በሽታ የሚያክመው መጽሐፍ የጻፉት ኢማም አልሐረዊ ይባላል። ሱፊ ናቸው። ኢማም ኢብኑል ቀይም ሰለፊ ናቸው። ከሳቸው ጋር የአቋም በርካታ ልዩነት አላቸው። እዛ መጽሐፍ ላይ እየገቡ እያረሙ እያከቡ እያለባበሱ እየመከሩ መጽሐፉን አስተካክለው አሳትመው አወጡት። አሁን መጽሐፉ የማን ነው? የኢማም አልሐረዊም ነው፣ የኢብኑል ቀይምም ኪታብ። የሱፊ ሰለፊ ውህደት የታየበት መጽሐፍ። እዚህ መጽሐፍ ውስጥ ኢማም አልሐራዊ ከኢብኑል ቀይም ጋር አቋም ይለያያሉ። ታዲያ ምን ይላሉ? ኢብኑል ቀይም ስተት ሲያገኙ ሸይኹል ኢስላም አልሐራዊ ይላሉ። ተመልከቱ፣ ሸይኹል ኢስላም የሚሉት ኢብኑ ተይሚያ ነበር ሸኻቸው። ለኢማም አልሐራዊ ሸይኹል ኢስላም ይሉት ነበር። ሱፊ ናቸው።
እኒ ሸይኹል ኢስላም ይላሉ አሐቡ እኛ ዘንድ የተወደዱ ናቸው ይላሉ። ሲያርሟቸው ምን ግን እውነት ከሳቸው በላይ እኛ ጋር የተወደደ ነው ብለው አርመዋቸው ያልፋል። መጽሐፉን ጽፈው ሲጨርሱ አንድ ቃል አለ። እኛ እኮ አሉ ሰው ባጠፋ ቁጥር ካወገዝ ነው ባጠፋ ቁጥር ሙብተዲዕ ካልነው ሙሽሪክ ካልነው ማን ይተርፋል? እዚህ ትውልድ ነኝ ሁሉም ተሳሳች ነው። በዚህ ጉዟችን ውስጥ ትልቅ የተማርነው የአቂዳና የሥነ ምግባር መፋታት የተውሂድና ዳዕዋን የማቅረብ ክፍተትን በሰፊው የተመለከትንበት ምዕራፍ ነበር። ስናጠቃልል 3-4 ነጥቦችን ላንሳ። የመጀመሪያ የሰው ልጅ በአጠቃላይ ተሳሳች ነው። ዑለማዎችም ሙፍቲዎችም ሊሳሳቱ ይችላሉ። ሌላ ዑለማዎች ያርሟቸዋል። ኩሉ በኒ አደምን ኸጣ ነቢዩ ዓለይሂ ሰላቱ ወሰላም የአደም ልጅ በአጠቃላይ ተሳሳች። ያውም ኸጣ የሚለው የአረበኛ ቃል አላ ወዝኒ ፈዓል የመጣው ከስረቱል ኸጣ ማለት ስተተ ብዙ ማለት ነው። ሐዲሱ ብዙ ሰው ሲተረጉመው ያለ የአደም ልጅ ተሳሳች ነው ይላል። እንደዛ አይደለም ሐዲሱ ስተተ ብዙ ነው ማለት ነው። ዑለማዎች ይሳሳታሉ። ማንስማማባቸው አጀንዳ ይኖረናል። ያን በዕልም በስነ ምግባር ይታረማል። አለባብሰን አናልፍ። ሁለተኛ አባታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ቢሰጠው የሚገባ ጉዳይ ነው። ይሄን አናለባብስ። ትውልድ ሲጠፋ ዝም ብለናል። እንወዳለን፣ እናከብራቸዋለን። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግን ነው እኛ የምንፈልግ። ይሄ መታረም ይኖርበታል። ሶስተኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላቸው። ለመሻይኾቻችን፣ ለወላጆቻችን፣ በቅርብ ላጣናቸው ቤተ ዘመድ ዱዓ ይፈልጋል። እንኳን እኛ ድረሱልን ልንል የሞተን ሰው ከፍና አጥበህ የከተትከው አፉ የሸተተ ሽቶ ቀብተህ ድረሱልን ይርዳኝ፣ እንዴት አይነት አእምሮ! በርግጥ አልሐምዱሊላህ አዲሱ ትውልድ ይሄን የሚቀበል ትውልድ የለም። ይጠቅማል እንዴ ነው የሚሉ ልጆችን ስታወራቸው። ትላልቆች ከዚህ መታረም አለብን። ለሞተ ሰው ዱዓ ነው የሚደረገው። የኛን ዱዓ በጉጉት ነው የሚጠብቁት። የዱንያ ስራቸው ተቋርጧል። ከኛ ዱዓ ነው የሚያገኙት እነዚህ ሰዎች። የመጨረሻና አራተኛው እኛ ዝግጅት እናድርግ። ዑለማዎች ካለፉ፣ ትላላቅ ሰዎች ካለፉ ነገ ተተኪኛ። ፉደይል ብኑ ዒያድ አንድን ግለሰብ አገኘ። አንተ ሰው ሆይ እድሜህ ስንት ነው? 60 ዓመት ያላችሁ። አንተ 60 ዓመት ሙሉ ወደ አላህ እያቀናህ ነው እንዴ? ደነገጠ። ልደርስ እኮ ትችላለህ አላህ ዘንዳ። ያ ፉደይል እና ሊላህ አለ። ታዲያ ምን ላድርጋል? በቀረሁ እድሜ አስተካክል፣ ያለፈውንም ይመጣውን አላህ አስተካክል። አሚት ሞት ለትልቆች ብቻም አይደል። ሐሰኑል በስሪ ሽማግሌዎቹ ሲያዩ ምን ይሉ ነበር? እናንተ ሽማግሌዎች ሆይ አዝመራ ከደረሰ ከበቀለ በኋላ መታጨድ እንጂ ምን ይቀረዋል? ምን ትጠብቃላችሁ? ይላቸው። ወጣቱ ደግሞ እንደይዘናጋ ሽማግሌ እስከሆን ፋብሪካውን እስክጨርስ ፎቁን እስክጨርስ ቢዝነሴን አቅጣጫ እስካዘው ብሎ እንደይዘናጋ ለወጣቱም ዞር ይሉና እናንተ ወጣቶች ሆይ አዝመራ ለምርት ሳይደርስ ውርጭ እንደበላው አይታችሁ አታውቁም እንዴ? ይሏቸው። ሞት ሲመጣ ሕፃን አይመርጥ፣ ሽማግሌ አይመርጥ፣ ትልቅ ትንሽ ለሁሉም ይላካል። የተወሰነ ጊዜ አለው፣ የተወሰነ ቦታ አለው። ዝግጅት ይፈልጋል። ውስጥ ራሳችንን ሂሳብ መስራት፣ የሰውዳ ካለብን ጥግ ማሳዝ፣ ለቤተሰብ ያልነገሩን ያልጻፍነው ካለ ጥግ ማሳዝ ይፈልጋል። አላህ ሁላችንን ይዘንልን። መሻይኾቻችን ሁሉ አላህ ይዘንላቸው። ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ አላሁመ ሰሊ ዐላ ሙሐመድ وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين
وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم ألف بين قلوبنا، اللهم وحد صفوفنا. اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا فأقم الصلاة.